በሰዓት በጣም የብዙ ሰዎች ጥያቄ የሆነውና ዓለም እየጠበቀ ያለው ነገር ምን መሰላችሁ? የእስራኤሉ መሪ በአሜሪካ ይታሰራሉ ወይስ ደግሞ አይታሰሩም የሚለው ነገር ነው። ይሄ ነገር ደግሞ በጣም መነጋገሪያ የሆነው ትራምፕ በሶሻል ሚዲያ ላይ በፍጹም ሊታሰሩ አይችሉም፣ በምንም አይነት መንገድ ሊታሰሩ አይችሉም በማለት ከተናገሩ በኋላ ነው። እና ነገሮች በጣም ባልተጠበቀ መልኩ ከቁጥጥር ውጭ እየወጡ ነው ማለት ትችላላችሁ። ነገሮች እየተጋጋሉ ነው። እንዴት ነው እዚህ ቦታ ግን ልንደርስ የቻልነው? ይታሰራሉ አይታሰሩም የሚለው ቦታ ላይ እንዴት ነው ልንደርስ የቻልነው? የተፈጠሩ ነገሮች ናቸው የሚለውን በዚህ አጭር ቪዲዮ ለእናንተ ነግራችኋለሁ። እንደዚህ አይነት ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጉ። ወደ ቪዲዮ ከዚህኛው ልጀምርላችሁ። ትራምፕ ከተናገሩት ነገር ማለት ነው። ትራምፕ በሶሻል ሚዲያ ላይ ማለት ነው የእስራኤሉ መሪ በአሜሪካ መጥተው በፍጹም ሊታሰሩ አይችሉም፣ በምንም አይነት ወይ በምንም አይነት ፎርም በምንም አይነት መንገድ ሊሆን የማይችል ነገር ነው፣ ሊታሰሩ አይችሉም በማለት ከተናገሩ በኋላ ነው ነገሩ በጣም ትኩረት ማግኘት የጀመረውና ነገሮች በእንደዚህ አይነት መልኩ መቀያየር የጀመሩት። እና እንዴት ነው ትራምፕ እንደዚህ አይነት ንግግር ሊናገሩ የቻሉት? ከመሬት ተነስተው አይደለም አይደል? ምንድነው ኤግዛክትሊ የተፈጠረው ነገር የሚለውን በደንብ ማየት አለበት። ይህንንም ደግሞ ስናይ የኒውዮርኩ ከንቲባ ዞራን ማምዳኒ ፊት ለፊታችን ይመጣል። የዚህ ሁሉ ነገር ጅማሬ ይሄ ሰውዬ ነው ልላችሁ ነው የሚፈልገው። አዲስ የተመረጡት የኒውዮርክ ከንቲባ ማለት ነው ከአንድ ኢንተርቪው ቦድካስት ነው ኢንተርቪው ጋር በነበራቸው ቆይታ ማለት ነው አንድ ነገር ተናግረው ነበር። የእስራኤሉ መሪ ወደ ኒውዮርክ የሚመጣ ከሆነ ሊታሰርበት የሚችልበትን ሕግ እያጤንን ነው የምንገኘው። እሱ ሊታሰርበት የሚችልበትን የሕግ ነገሮችን በቃ ባጭሩ ሕግ ጋር ምን አይነት ነገሮች አሉ የሚሉትን ነገሮች እያየን ነው፣ ኮንሲደር እያደረግን ነው በማለት በአንድ ኢንተርቪው ላይ ተናግረው ነበር። እና ለሱ ነው ትራምፕ በዚህ አይነት መልኩ ምላሽ የሰጡት። እና እዚህ ጋር ብቻ የሚቆም ነገር አይደለም፣ ነገሩን በደንብ መረዳት አለበት። ያው እንደሚታወቀው በ2024 ማለት ነው ይሄ ሄጉን የሚባለው የዓለም አቀፍ ፍርድ ቤት በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ እንዲታሰሩ በጋዛ ፈጸሙት የጦር ወንጀል በተገኙበት ሀገር እንዲታሰሩ ትዕዛዝ አስተላልፎ ነበር በ2024 የዛሬ 2 ዓመት አካባቢ ማለት ነው። እና ከዚህ ጋር በተያያዘ ነው ከንቲባው በነበራቸው ኢንተርቪው ላይ የእስራኤሉ መሪ ወደ አሜሪካ ወደ ኒውዮርክ የሚመጣ ከሆነ ሊታሰር ይችላል በማለት በኢንተርቪዎቹ ላይ የተናገሩት። ከዛም በተጨማሪ ኔታንያሁ በፍርድ ቤት ነው መገኘት የሚገባው። እሱ በዓለም አቀፍ ፍርድ ቤት የጦር ወንጀለኛ ተብሎ እንዲታሰር ፍርድ የተላለፈበት ሰው ነው። ስለዚህ በፍርድ ቤት ነው መገኘት ያለበት ሲሉ ከንቲባው በነበራቸው ኢንተርቪው ላይ ይተናገራሉ። እዚህ ጋር ማወቅ ያለብን ኔታንያሁ በየዓመቱ ሴፕቴምበር ላይ ወደ ኒውዮርክ ያቀናሉ። ሁሌ በየዓመቱ ሴፕቴምበር ላይ ማለት ነው። አሁን በሚቀጥለውም ሴፕቴምበር ወደ ኒውዮርክ ያቀናሉ። ወደዛ የሚሄዱበት ምክንያት በዩናይትድ ኔሽን ለመሳተፍ ነው። እና ያኔ ሲሄድ ነው ሊታሰር ወይም ላይታሰር የሚችል። እስራኤልም ለዚህ ለከንቲባው ንግግር ዝም አላለችም፣ ምላሽ ሰጥታለች። በምላሿም ይሄ የአይሲሲ የሚባለው የዓለም አቀፍ ፍርድ ቤቱ ማለት ነው የካንጋሩ ፍርድ ቤት ብላ ጠርተዋለች። ምን እናም ደግሞ በተጨማሪ በጠቅላይ ሚኒስትሩ ላይ የተላለፈው ይሄ የእስር ትዕዛዝ በውሸት የተሞላ የፍርድ ትዕዛዝ በማለት ተናግራለች። እናም ከንቲባውም ይሄን ነገር የሚያደርግበት ምክንያት የሰው ሁላ ትኩረት ወደ እሱ እንዲሆንና ትኩረት ፈልገው ነው ይሄን ነገር የሚያደርግበት ምክንያት። መካከለኛው ምስራቅ እውነተኛ የሆነ ዲሞክራሲ ያለባትን ሀገርን ማጥቃት ስለፈለገ ነው እንደዚህ አይነት ነገር እያደረገ የሚገኘው ማለት እስራኤል በኒውዮርኩ ከንቲባ ዞራን ማምዳኒ ላይ ተናግራል። ሰው እንደዚህ ካልኳችሁ ይበቃል። ዋና በዚህ ጉዳይ ላይ የተፈጠሩ ነገሮች እነዚህ ናቸው። እናንተ ማወቅ ያለባችሁ እስካሁን ካሉ ነገሮች እነዚህ ናቸው። አዳዲስ የሚፈጠሩ ነገሮች ካሉ አሳውቃችኋለሁ። ደግሞ በቀጣይ ቪዲዮ አዳዲስ በዓለም ዘንድ በተፈጠሩ አዳዲስ በሆኑ ዜናዎች ተመልሰን እንገናኛለን። አዳዲስ የሆኑ ዜናዎች እንዳልፏችሁ ግን ሰብስክራይብ ማድረጋችሁን እንዳትረሱ። as you know I love you all and don't forget to subscribe። እንመለሳለን። ይመቻችሁ።